በኤፕሪል 17 2026 የአሜሪካ የባህር ኃይል ማዕከላዊ እዝ በኢራን ላይ የጣለውን የባህር ላይ ከበባ የተኩስ ልውውጥ ደንቦች አሻሽሏል። ይህ እርምጃ ሲታይ ተራ ቢሮክራሲያዊ አሰራር ይመስላል። ነገር ግን በየካቲት 28 የተጀመረው ጦርነት የቀጠናውን ድንበር አልፎ መልክዓ ምድራዊ ገደብ የሌለው ጦርነት መሆኑን የታወጀበት ይፋዊ መግለጫ ነበር። ምክንያቱም በትክክል በ24 ሰዓታት ውስጥ ሁኔታው ወደ ሌላ አይነት ከበባ ተቀይሯል። ሁሉንም ውቅያኖሶች የሚያካልልና ከሆርሙዝ በሺዎች የሚቆጠሩ ማይሎች ርቀው የሚገኙ የመርከብ ተሳቢዎችንም ኢላማ ያደረገ ነበር። የአሜሪካ ወታደራዊ የጦር መሳሪያ ግምጃ ቤት በባህር ላይ እየተስፋፋ በነበረበት ወቅት የዋሽንግተን የስለላ ድርጅቶች ቤጂንግ ለቴህራን ዘመናዊ የራዳር ሲስተሞችን ስለመስጠቷ በስጋት ይከታተሉ ነበር። እነዚህ ራዳሮች የራዳር መከላከያ ያላቸውን አውሮፕላኖች መለየት የሚችሉ ሲሆኑ ይህም ከተረጋገጠ የአየር ላይ ጦርነቱን ሚዛን ሙሉ በሙሉ ሊገለብጥ የሚችል እርምጃ ነው። ጉዳዩ ይበልጥ የተወሳሰበ የሆነው ኢራን ሌላ የተለየ የስለላ እርምጃ እየወሰደች እንደሆነ ሪፖርቶች ሲገልጹ ነው። ይህም በቻይና የተሰራን ሳተላይት በመጠቀም ሲሆን በዚህም በመላው ቀጠናው የተበተኑ የአሜሪካ ጦር ሰፈሮችን እንቅስቃሴ ቅጽበት በቅጽበት ስትከታተል ነበር። እዚህ ጋር በርካታ ጥያቄዎች ይነሳሉ። የአሜሪካ የባህር ከበባ በ24 ሰዓታት ውስጥ ወደ ፓሲፊክ ውቅያኖስ እንዴት ሊደርስ ቻለ? ቻይና የራዳር መከላከያ አውሮፕላኖችን የሚለዩ ራዳሮችን ለኢራን የመስጠቷ ሁኔታስ ምንድን ነው? የአሜሪካስ ምላሽ ምን ይሆናል? የአብዮታዊ ጥበቃው ኃይልስ ህጎችን ተላልፎ የአሜሪካ ጦር ሰፈሮችን ኢላማ ለማድረግ የቻይናን ሳተላይት እንዴት ሊገዛ ቻለ? ሰላም ጤና ይስጥልን። የተከበራችሁ የኤንኤስ ኒውስ ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ አዳዲስ መረጃዎችን ይዘን በሰዓቱ ተገኝተናል። እስከ ጥንቅራችን ማብቂያ ድረስ አብራችሁን ሁኑ። ሰናይ ቆይታን ተመኘን። በቀጥታ ወደ ዝርዝር መረጃው አለፍን። ኢራን አሜሪካውያን የባህር ከበባቸውን እያሰፉ በነበረበት ወቅት የአሜሪካ የስለላ ድርጅት የአየር ላይ ጦርነቱን ሚዛን ሙሉ በሙሉ ሊገለብጡ የሚችሉ የቻይና እንቅስቃሴዎችን በከፍተኛ ስጋት ሲከታተሉ ነበር። ምክንያቱም የአሜሪካ መከላከያ የስለላ ድርጅት ቤጂንግ ኤክስ ባንድ የተባሉ ዘመናዊ የራዳር ሲስተሞችን ለኢራን ለመስጠት እያሰበች እንደሆነ መረጃዎችን እየተከታተለ ነበር። ይህ ተራ የጦር መሳሪያ ሽያጭ አይደለም። ምናልባትም ቴህራን ከጦርነቱ የመጀመሪያ ቀን ጀምሮ ስትፈልገው የነበረው የቴክኖሎጂ ምላሽ ሊሆን ይችላል። ይህ ሲስተም ለምን ዋሽንግተንን በዚህ ደረጃ እንዳሳሰባት ለመረዳት የአሜሪካ ጥቃቶች በጦርነቱ የመጀመሪያ ሰዓታት እንዴት ተሳኩ የሚለውን መረዳት ያስፈልጋል። በመጀመሪያዎቹ 12 ሰዓታት የአሜሪካና የእስራኤል ጦር ወደ 900 የሚጠጉ የአየር ጥቃቶችን ፈጽመዋል። በዚህም ዘመናዊ የራዳር መከላከያ ያላቸውን አውሮፕላኖች በስፋት ተጠቅመዋል። ከነዚህም መካከል ቢቱ ስፒሪት፣ ኤፍ-15 እና ኤፍ-22 ተዋጊ አውሮፕላኖች ይገኙበታል። የእነዚህ ጥቃቶች ስኬት መሰረትም የኢራን የአየር መከላከያ ሲስተም ውስጥ የነበረው ዋነኛው ድክመት ነው። ይህም የኢራን ራዳሮች ሀገር ውስጥ የተሰሩትም ሆኑ ከሩሲያ የመጡት በቪኤችኤፍ እና ዩኤችኤፍ ሞገዶች ላይ የሚሰሩ በመሆናቸው ነው። እነዚህ ራዳሮች ከሩቅ ርቀት ቀድሞ ለመለየት በጣም ጎበዝ ናቸው። ነገር ግን ትክክለኛ ኢላማን የመከተል አቅም የላቸውም። ማለትም የሚንቀሳቀስና የራዳር መከላከያ ያለውን ኢላማ ለመምታት ለሚተኮስ ሚሳኤል ትክክለኛውን መልስ መስጠት አይችሉም። ታዲያ እዚህ ጋር ነው የኤክስ ባንድ ራዳር ሚና የሚመጣው።
ልዩነቱ በስሙ ላይ አይደለም፣ ልዩነቱ በፊዚክስ ውስጥ ነው። ይህ ራዳር ረዥም ፍሪኩዌንሲ እና በጣም አጭር የአየር መከላከያ ርዝመት ላይ ይሰራል። አጭር የሞገድ ርዝመት ማለት የራዳር ሞገዶች ከማንኛውም አውሮፕላን ውስብስብ መሐንዲሳዊ ቅርጽ ጋር በትክክል ያገናኛሉ ማለት ነው። አውሮፕላኑ የራዳር ምስሉን ለመደበቅ ተብሎ የተሰራ ቢሆንም እንኳን ባጭሩ የኤክስ ባንድ ራዳር የራዳር መከላከያ ያላቸውን አውሮፕላኖች መለየትና በዝቅተኛ ከፍታ ላይ የሚበሩ የክሩዝ ሚሳኤሎችን መከታተል ይችላል። ስለዚህ ኢራን ይህንን ሲስተም ካገኘች አሜሪካ የመጀመሪያ ጥቃቶቿን የመሰረተችበት ዋነኛው የአየር ላይ ብልጫ ይሸረሸራል። በኢራን ላይ የሚደረጉ የአየር ላይ ጥቃቶች ዋጋም በጣም ይጨምራል። ይህም ጦርነቱ ማንም ሊገምተው ለማይችለው ጊዜ ሊራዘም ይችላል ማለት ነው። ለመሆኑ ቻይና ይህንን እርምጃ እንድታስብ ያደረጋት ነገር ምንድን ነው? አሜሪካ ጉዳዩን እንደ ተራ የጦር መሳሪያ ሽያጭ ወይም የንግድ ስምምነት አታየውም። እንደ አሜሪካ ተንታኞች እይታም ቤጂንግ የአሜሪካ ጦር በመካከለኛው ምስራቅ በጦር መሳሪያ ክምችቱ፣ በአውሮፕላኖቹ እና በውሳኔ ሰጪዎቹ ትኩረት ተጠምዶ እንዲቆይ ማድረግ ለእሷ በሚመለከቷት ጉዳዮች ላይ ሰፋ ያለ የመንቀሳቀስ ዕድል እንደሚሰጣት ታምናለች። ማለትም ታይዋንና የደቡብ ቻይና ባህር ምስሉ ከራዳርም በላይ መሆኑን ለማረጋገጥ ይህ እርምጃ ሩሲያ ስለ አሜሪካ ጦር በቀጠናው ስላለው ቦታ ለኢራን ቅጽበታዊ የስለላ መረጃዎችን ታጋራ እንደነበር ከሚገልጹ ሪፖርቶች ጋር ተገጣጥሟል። ትዕይንቱም በሞስኮ በቤጂንግና በቴሄራን መካከል ያለ ይፋዊ ያልሆነ የሶስትዮሽ ቅንጅት ሆኖ እየተቀረጸ ነበር። ዓላማውም የአሜሪካን ወታደራዊ ብልጫ መቀነስና የጦርነቱን ጊዜ ማራዘም ነው። የስለላ መረጃው በራዳር ጉዳይ ላይ ብቻ አልቆመም። የአሜሪካ ምንጮች ቻይና በተመሳሳይ ጊዜ በትከሻ ላይ የሚተኮሱ ማንፓድስ የተባሉ የሚሳኤል ሲስተሞችን ለኢራን ለማድረስ እየተዘጋጀች መሆኑን ገልጸዋል። ይህ ምናልባትም በቀጥታ ጣልቃ ገብነት ለማስወገድና የተካደ መስሎ ለመታየት በሌሎች ሀገራት በኩል የሚደረግ ሊሆን ይችላል። በስትራቴጂካዊ ደረጃ የኤክስ ባንድ ራዳርንና በመስክ ደረጃ የማን ፓድስን ሲስተሞችን ማጣመር የሩቅ የመካከለኛና የቅርብ ርቀትን በአንድ ጊዜ የሚሸፍን በጣም አደገኛና ብዙ እርከኖች ያሉት የአየር መከላከያ ሲስተም ሊፈጥር ይችላል። ነገሩ በዚህ ብቻ አላበቃም። ቻይና ምህረት የላትም። ምክንያቱም በኤፕሪል 15 ፋይናንሻል ታይምስ ጋዜጣ ባወጣው የምርመራ ሪፖርት የኢራን አብዮታዊ ዘበኛ ጥበቃ የህዋ ኃይል በቀጠና ያሉ የአሜሪካ ጦር ሰፈሮችን ለመከታተልና ኢላማ ለማድረግ የቻይናን ሳተላይት መጠቀሙን ይፋ አድርጓል። ይህ ሪፖርት አዲስ የኢራን አቅምን መግለጥ ብቻ ሳይሆን ወታደራዊ ቴክኖሎጂን በማስተላለፍ ላይ ባለው ዓለም አቀፍ ቁጥጥር ውስጥ ያለን የህግና የቴክኖሎጂ ቀዳዳ አጋልጧል። ኢራን በዚህ መንገድ ትጠቀምበታለች ተብሎ ያልተጠበቀው ሳተላይትም ቴጂንግ ዋንቢ ይባላል። የገነባውም ቤጂንግ ውስጥ የሚገኘው እርዝ አይ የተባለ የንግድ ህዋ ኩባንያ ነው። የአብዮታዊ ጥበቃው ኃይል በ2024 መጨረሻ ላይ በ36.6 ሚሊዮን ዶላር ገዝቶታል። ይህ ቁጥር ብቻ አይደለም አስገራሚ የሆነው፣ ይልቁንም ስምምነቱ የተፈጸመበት መንገድ ነው። ስምምነቱም በህዋ ምህዋር ላይ ማስረከብ ወይም ዴሊቨሪ ኢን ኦርቢት በሚባለው ዘዴ ነው የተከናወነው። ይህም ማለት የቻይናው ኩባንያ ሳተላይቱን በቻይና በሚገኙ ፋብሪካዎቹ ገነባው። ከጎቢ በረሃ በሚገኝ የሳተላይት ማስወንጨፊያ ማዕከል በሮኬት ወደ ህዋ አወጣው። ስራውንና በምህዋሩ ላይ መረጋጋቱን በቻይና የንግድ ፕሮጀክት ስም
ተከታተለ። ሳተላይቱ ምህዋሩ ላይ ደርሶ በብቃት መስራቱ ከተረጋገጠ በኋላ ሙሉ ቁጥጥሩ ወደ ኢራን አብዮታዊ ጥበቃ ኃይል ተዛወረ። ማለትም ኢራን አንዲትም ሮኬት አልተኮሰችም ወይም ሀገሯ ላይ ማንኛውንም የማስወንጨፊያ ሲስተም አልነካችም። ዝግጁ የሆነና በህዋ ላይ ያለን ሳተላይት ልክ እንደ ማንኛውም የንግድ ዕቃ ገዛችው። ታዲያ ይህ ዘዴ ለምን በጣም አስፈላጊ ሆነ? ምክንያቱም ሁሉንም የተለመዱ ዓለም አቀፍ የቁጥጥር ዘዴዎችን ስላታለለ ነው። የሚሳኤልና የህዋ ቴክኖሎጂ ሽግግርን የሚቆጣጠሩ ዓለም አቀፍ ህጎች መሰረታዊ ዓላማቸው የማስወንጨፊያ መሳሪያዎችንና ስሱ የማምረቻ አካላትን ሽግግር መከላከል ነው። ነገር ግን የሚሸጠው ዕቃ በምህዋሩ ላይ ያለና ስራ የጀመረ ሳተላይት ሲሆን ከጠባቡ የህግ እይታ አንጻር ምንም አይነት የማስወንጨፊያ ቴክኖሎጂ እየተላለፈ አይደለም። ይህ ደግሞ ጉዳዩ በህዋ ኩባንያና በደንበኛ መካከል ያለ ተራ የንግድ ስምምነት እንዲመስል ያደርገዋል። ታይጂንግ ዋንቢ ሳተላይት የመከታተል አቅም ብቻ ሳይሆን በጣም ከፍተኛ ጥራት ያለው ምስል የማንሳት አቅምም አለው። የምስል ጥራቱ በአንድ ፒክስል ግማሽ ሜትር ይደርሳል። ይህም በገበያ ላይ ካሉ ምርጥ የምዕራባውያን የንግድ ሞዴሎች ጋር የሚቀራረብ ነው። ይህ ጥራት ማለት በተግባር የኢራን ተንታኞች የጦር ሰፈርን ዝም ብለው አያዩም ማለት ነው። ይልቁንም በመሮጫ መንገዱ ላይ ያለውን የቆመውን አውሮፕላን አይነት መለየት፣ የሎጂስቲክስ ተሽከርካሪዎችን እንቅስቃሴ መከታተል፣ በመሰረተ ልማት ላይ የሚደረጉ ለውጦችን ማስተዋልና ከጥቃት በኋላ የደረሰውን ጉዳት በትክክል መገምገም ይችላሉ። በሌላ በኩል ደግሞ በጦርነቱ መፋፋም ምክንያት የባህር ኢንሹራንስ ዋጋ ሰማይ በነካበትና ሰርጦ ለተራ የንግድ መርከቦች ዝግ በሆነበት ወቅት የሳውዲ ወደቦች ባለስልጣን የተቀናጀ የሎጂስቲክስ ፕሮግራምን ስራ ላይ አውሏል። ይህ ፕሮግራም ለዚህ አይነት ሁኔታ ተብሎ ቀድሞ የተዘጋጀና የታቀደ ነበር። ሀሳቡ በመሰረቱ ቀላልና ግልጽ ነው። በሆርሙዝ በኩል ወደ ባህረ ሰላጤው ይመጡ የነበሩ ዕቃዎች በቀይ ባህር ላይ ወደሚገኙ የሳውዲ ወደቦች ይዛወሩ የሚል ነው። እነዚህም የጅዳ እስላማዊ ወደብ፣ የንጉስ አብዱላህ ወደብ፣ የያንቡ ንግድ ወደብ፣ የጃንዛ ወደብና የኒኦም ወደብ ናቸው። ከዚያም ጭነቱ በሳውዲ ምድር በኩል በየብስ ተንቀሳቅሰው ወደ ኩዌት፣ ባህሬን፣ ኳታር፣ ኤምሬትስ፣ ኦማን እንዲሁም ኢራቅ፣ ዮርዳኖስና የመን ይደርሳሉ። በዚህ መንገድ የባህረ ሰላጤ ሀገራት በሆርሙዝ በኩል ማለፍ ሳያስፈልጋቸው የሎጂስቲክስ ከበባውን እንዲሰብሩ ያስችላቸዋል። በመጨረሻም የኒኩሌር ተቋማት ላይ በሚደርሱ የአየር ጥቃቶች የጀመረው ጦርነት በጥቂት ሳምንታት ውስጥ በባህር፣ በአየር፣ በህዋና በኢኮኖሚ ውስጥ ብዙ ገጽታዎች ወዳሉት ፍልሚያ ተቀይሯል። ይህ የምናየው ትዕይንት የመጨረሻው ትዕይንት አይደለም። ይልቁንም በቀጠናው ያለውን የኃይል ካርታ ሙሉ በሙሉ መልሶ የሚስል ትዕይንት ነው። አሜሪካ እገዳውን ለማጥበቅ ትሞክራለች። ኢራን ደግሞ እገዳ የምትፈታበትን ቀዳዳዎች ትፈልጋለች። ቻይና የሁሉንም እርምጃ ዋጋ እያሰላች በዳር ላይ ቆማለች። ግብፅና የአረብ ባህረ ሰላጤ ሀገራት ደግሞ የቀድሞዎቹን ስሌቶች ሙሉ በሙሉ የሚሻገር አዲስ የሎጂስቲክስ ዓለም እየገነቡ ነው። ጥያቄው የሚቀጥለውን ዙር ማን ያሸንፋል የሚለው አይደለም። ጥያቄው የመቆየት ዋጋን ለረዥም ጊዜ መሸከም የሚችለው ማን ነው የሚለው ነው። ምክንያቱም መልክዓ ምድራዊ ድንበር በሌላቸው ጦርነቶች ውስጥ ጊዜ ራሱ መሳሪያ ሆኗል። ሰላም